ሰላም ጤና ይስጥልኝ አድማጭ ተመልካቾቼ እንዴት አላችሁ? ሁላችሁም ባላችሁበት ቦታ ሰላምታዬ ድረስ እላለሁ። እዚህ በዩቲዩብ የገባችሁ ማነው አሚ አሚ ነው አሚ ቴንክ ዩ መልእክትህ ደርሶኛል። አብዱ መሐመድ በተመሳሳይ ሁላችሁንም ዩቲዩብ ላይም ፌስቡክ ላይም ያላችሁ እንኳን ደህና መጣችሁ። እንዴት አላችሁ? ሰላማችሁ ብዝት ይበል። ለመላው የክርስትና እምነት ተከታዮች ደግሞ መልካም ፋሲካ። አይ ቲንክ ትናንትና በእርግጥ አልፏል። አይ ቲንክ በሶስተኛው ምንድነው ዳግማይ ትንሣኤ ነው የሚከበረው የሚቀጥለው። ለማንኛውም ባላችሁበት ቦታ እንኳን አደረሳችሁ መልካም በዓል እያልኩኝ ወደ ፕሮግራማችን እንሄዳለን። እንግዲህ የተለያየ ነገር አዳዲስ ነገሮች እየሰማን ነው። መጀመሪያ እንግዲህ ከኢየሱስ ነኝ ብሎ ዶናልድ ትራምፕ ያው በትሩዝ ፖስት ላይ ሶሻል ላይ ያጋራው ነው ትልቅ መነጋገሪያ ሆኖ ነበረ። በተለያየ በሲኤንኤንም ላይ ፕሮግራም ሲሰራበት አይቻለሁ። የተለያየ ሚዲያዎች ላይ አልጀዚራ ላይ ሌሎችም ላይ ፕሮግራም ሲሰራበት አይቻለሁ። ከፖፕ ሊዮ ጋራ በነበረው ሰጣ ገባ መሰለኝ ፖፕ ሊዮ ያው የትራምፕን ወረራ የትራምፕን ጦርነት በአጠቃላይ ትራምፕን ፖሊሲ አውግዘው ከተናገሩ በኋላ እሱም ደግሞ በስተምላሽ ፖፕ ሊዮ ምንም ስለ ፎሬን ፖሊሲ እውቀት የሌላቸው ፖለቲካ ማያውቁ ቴረብል በሚል የካቶሊኩን ፖፕ ሊዮን አጣጥሎ እሳቸውን በተዘዋዋሪ ለመናገር ይመስላል ልክ እንደ ኢየሱስ ክርስቶስ ራሱን መስሎ በኤአይ ስሎ ማለት ነው። በኤአይ ስሎ በራሱ የሶሻል ትሩዝ ዌብ ፔጅ ላይ ለጠፈ ማለት ነው። ከዛ በኋላ ከተወሰነ ሰዓታት በኋላ አንስቶታል። ነገር ግን ያው የሱን ያንን ነገር በተለያየ ሚዲያ ላይ እየተነጋገሩበት አብዛኞቹ በጣም ዲስአፖይንትድ ሆነዋል። ትልቅ ስላቅ ነው። ስፔሻሊ ለክርስትና እምነት ተከታዮች ታውቃላችሁ አይደል? አሜሪካን ውስጥ አብዛኛዎቹ መሪዎች ሲመጡ ልክ they pretend as if Christian ክርስትናን የሚጠቀም ኢንፋክት ሆነስት ቱ ቢ ሆነስት ዊዝ ዩ ክርስትና አሜሪካን ውስጥ ቢዝነስ ነው። ኢንፋክት አይ ዶንት ኖ ስለ ሌላው ሪሊጅን ብዙም አላውቅም፣ ግን አሜሪካን ውስጥ አንዱ ቢዝነስ ሆኖ የሚንቀሳቀስ ክርስትና ነው። ቢዝነስ ያደረጉት ቤተክርስቲያኑን የከፈቱት ብቻ አይደለም፣ ፖለቲከኞቹ ራሳቸው ቢዝነስ አድርገውታል። ክርስትና አይታችኋቸው ከሆነ እያንዳንዳቸው ፕሬዚደንቶች ሲመጡ ዶናልድ ትራምፕ በሉ፣ ባይደን በሉ፣ ኦባማ በሉ፣ ቡሽ በሉ፣ ምናምን በሉ ልክ ምርጫው ሲቃረብ ቤተክርስቲያን ይታያሉ፣ ወይ መዝሙር ሲዘምሩ ወይ ምናምን። ከዛ በኋላ ጋድ ብሌስ ሌትስ ፕሬይ ምናምን የሚል እና በጣም የካሃዲ ሀገር ነው። የአስመሳይ ሂፖክራት ያለበት ነው። እና ሃይማኖት አሜሪካን ውስጥ ክርስትና እንትን ነው፣ ቢዝነስ ነው እና ፖለቲካም ነው። ቢዝነስ ብቻ አይደለም ፖለቲካም ነው። ለምሳሌ ይሄን ጦርነት እነዚህ ክርስቲያን ዛይኒስት የሚባሉ ከዚህ በፊት በእነሱ ጉዳይ ትንሽ ተናግሬያለሁ። ክርስቲያን ዛይኒስት የሚባለው በጣም ትልልቅ ቸርቾች አሏቸው፣ ትልልቅ እንትን ኢንካም ቢዝነስ ገንዘብ አላቸው። ይሄንን ጦርነት ሰፖርት የሚያደርጉ ነው። ትራምፕን ባክ አድርገው በሁለት ነገር፣ አንድም አይዞህ እግዚአብሔር ካንተ ጋር አለ ይሉታል፣ በገንዘብ ይሉታል። በጣም አደገኛ ፖለቲካ የሚሰራ ተቋም የዚህ የክርስቲያን ዛይኒስት የሚባለው ስብስብ በቤተ ክርስቲያን ስም ነው፣ በእግዚአብሔር ስም ነው፣ በመጽሐፍ ቅዱስ ስም ነው፣ ግን ፖለቲከኞች ናቸው። በየመድረኮቻቸው ሲሰብኩት ሰማዎች አሏችሁ ስለ አሜሪካ እስራኤል ምናምን እያሉ ሌላውን ልክ ሌላው ጠላት እስራኤል ወዳጅ አድርገው የሚሰብኩ እንደዚህ አይነት የሚሰብኩ የቤተ ክርስቲያን ተቋማት ብዙ አሉ አሜሪካን ውስጥ። ፋክት አሜሪካን ውስጥ ብቻ አይደለም ኢትዮጵያም ውስጥ። ኢትዮጵያ እንኳን ከኢትዮጵያ ሲያደርጉ ያዩትን ኢትዮጵያ እንደ ኃጢአት አትቁጠሩባቸው ለመሰላችሁ። ኢትዮጵያ ውስጥ እንደዛ የሚያደርጉ የሚሰብኩ ቤተክርስቲያኖች ካያችሁ ሌላው ሲያረግ ስላዩ እውቀቱ ኑሯቸው አውቀው አንብበው አጥንተው ምናምን አለ። የድንቁርና የኢትዮጵያው ኮፒ ፔስት ዋናው ምንጩና ሶርሱ አሜሪካ ነው። አሜሪካ ያለው ሁለት ነው ታርጌቱ። አንዱ ገንዘብ መሰብሰቢያ የሚያደርጉት አሉ። ቤተክርስቲያን ትከፍታለህ፣ ገንዘብ ትሰበስባለህ። አላማው እሱ ነው። ይሄኛው ፖለቲካ ነው። በደንብ ፖለቲካ ያራምዳሉ።
አም፣ ወይ የእስራኤል ባንዲራ ለብሰው ወይ የአሜሪካ ወይ የሳምቲንግ ለብሰው መጽሐፍ ቅዱስ ከፍተው የእግዚአብሔር ስም ጠርተው የሚሰብኩት ፖለቲካ ፕሪቲ ማች አሁን ኢትዮጵያም ውስጥ እንደሱ ተጀምሯል አይደል? አሁን አብይ አህመድ እ፣ የአብይ አህመድ ፕሮቴስታንቶች ምላቸዋሉ ወይንም ኢቫንጀሊካልስ የሚባሉ አብይ አህመድን ቀጥ አድርገው የሚደግፉ መጽሐፍ ቅዱስ ይከፍታሉ፣ ጸሎት ይጸልያሉ። አላለችም አላለች ባቤ እዴ ለመንግስታት እጸልዩ ይላል እንዴ ምናምን ብላ ሰብሰባቸው ፓስተሮቹን እና እንትኖቹን እና በዚያ ከተሜ እነሱ መካከል እንትኖች አሉ የብልጽግና ሰላዮች ጆሮ ጠቢዎች ቤተክርስቲያን ውስጥ አንዳንድ የፕሮቴስታንት የኤቫንጀሊካል ቸርቾች ይህንን ስል ለሃይማኖቱ ጥላቻ ስላለኝ አይደለም። እኔ ራሴ ኤቫንጀሊካል ቸርች ውስጥ ብዙ የቆየሁኝ ነው እና ሀቁን መንገር ስላለብኝ ለአብይ አህመድ ጆሮ የሚጠፉ የሚያስፈራሩ መጽሐፍ ቅዱስ ከፍተው የብልጽግናን የሚደግፉ ፓስተሮች፣ አገልጋዮች አሉ። አሁን ይሄ ተነስተው ዝም ብለው ይሄ እንትን ነኝ የሚለው ለራሱ ማዕረግ ሰጥቶ የሚንቀለቀለውን ዱርዬ ማለት አይደለም። ኢቭን እንደ ተቋም ድርጅቱ አንዱ አብይ አህመድ ትልቁ ሚና የፖለቲካውን ሴራ እየሰራ ያለው በሃይማኖት ነው። ይሄ ማለት ፕሮቴስታንቱ ላይ ብቻ አይደለም፣ ኦርቶዶክሱም ላይ ሰምታችሁታል። ከዚህ በፊት የራሴን አቡነ እንትን ሊቀ ጳጳስ መምረጥ አለብኝ። ሁሉም እኮ የመጡ ፓርቲዎች፣ ድርጅቶች በኢትዮጵያ ውስጥ የመጡ ያስተዳደሩ የራሳቸው ነበራቸው፣ እኔም የራሴ ኑረኝ ብሎ ኦሮምኛ የሚናገሩ ኦሮሞ ፖፖች ነው ምናምኖች ወደፊት አምጡልኝ የራሴ እንትን አድርጉልኝ ብሎ ነበረ። በዛ የተነሳ ኦርቶዶክስ ውስጥ የተፈጠረውን ችግር ከዚህ በፊት ታውቃላችሁ። ፕሮቴስታንቱ ላይ ራሱ ነው ቤተመንግስት መጥቶ ከዛሬ ጀምሮ ብሎ መርጦ የላካቸው። ሙስሊም ላይ በተመሳሳይም እንደዛ አድርጓል። በሙስሊም ሃይማኖትም በተመሳሳይ እንደዛ አድርጓል። በአጭሩ የብልጽግናን ፕሮፓጋንዳ የሚያራምድ የሃይማኖት ተቋም እንዲሆን ማለት ነው። ሃይማኖቱን ራሱ ለማርከስ ማለት ነው። ስለዚህ ይህንን ፖለቲከኞች ይጨብጡበታል። እንትኖቹ መሪዎቹ ለቢዝነስ፣ ፖለቲከኞቹ ለፖለቲካ ይሰሩበታል። ይሄ የተለመደ ነው። አሜሪካን ውስጥ ደግሞ እንደዛ ነው። አሜሪካን ውስጥ እንዳልኳችሁ ነው። ሁለቱን ይዘው መሄዱ ናቸው። ወይ ቢዝነሱን ይዘው ሄዱ ያሉ አት ዘ ሴም ታይምም ፖለቲካውንም ይዘው መሄዱ አሉ። ስለዚህ አሜሪካን ውስጥ ይህንን ነገር ብታዩ ግራ ይግባችሁ። ትራምፕ ዛሬ መጥቶ በራሱ ሶሻል ፖስት ላይ ልክ እንደ ኢየሱስ ክርስቶስ ራሱን አስመስሎ እንዳያችሁት ለአንድ በሽተኛ እንትን ሲል እና ፖፕ ሊዮን ለመቃወም ብሎ ነው። ፖፕ ሊዮ እንግዲህ ካቶሊክ ጳጳስ ናቸው። እሳቸው እሱን ስለተቃወሙ እሳቸውን ለመቃወም ብሎ ነው ያደረገው። ግን እያላገጠ ያለው በክርስትና ነው እና ሲያሰኘው ደግሞ ሄዶ ቤተክርስቲያን ጸልዩልኝ ሲል የእሱ ቢጤ ደግሞ ፖለቲከኞች በእግዚአብሔር ስም ሲጸልዩለት ደግሞ ታያላችሁ። ይህ የተለመደ ነገር ግን ያው ነው። ክርስቲያንም ብንሆን እውነተኛ ክርስቲያኖች በክርስትና ስም የሚነግዱ ተቋማትን ማጋለጥም ማውገዝም አለብን ብዬ አምናለሁ። ከሃይማኖቱ ጋር ምንም ጠብ ስላለኝ አይደለም። እኔ ራሴ ክርስቲያን ነኝ። ግን በክርስቲያን ስም የሚነግድ ፖለቲከኛ እና ዘራፊ ሲኖር ግን እኛ ክርስትና ሃይማኖት አይደለም። ክርስትና ህይወት ነው። ክርስትናን በሃይማኖት ተቋም መስርቶ የሚያላግጥና የሚቀልድ ስታይ ግን አይ ቲንክ ብታጋልጥ አይ ቲንክ አንዱ ጽድቅም ቴንክ ዩ ኦሪጂናል አበሻ እና ይህንን ማጋለጥ አይ ቲንክ ተገቢ ነው ብዬ ነው ማምነው። እስከ መቼ ድረስ ሰዎች በሃይማኖት ቁማር ሲጫወቱ? እሱን እኮ ነው ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በመቅደስ የሚሸጡ የሚለውጡ ገንዘብ ለዋጮችን አገኘ። ጅራፍም አነሳ፣ እየገረፈ ይሄ የንግዳቸውን ጠረጴዛ ገለባብጡ፣ ቤት የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁታ ብሎ በጅራፍ አስወጣቸው ነው የሚለው። ስለዚህ ዛሬ አንዱ የወንበዴ ዋሻ ያለው ቤተክርስቲያን ወንበዴ ዋሻው ነው።
እኔ ትልቁ ቅዱስ ቦታ እግዚአብሔርን ማግኘት ከፈለጋችሁ እውነቴን ነው የህንፃ ያለበት የሃይማኖት ተቋም ከምትሄዱ እቤታችሁ ያለ ጓዳ ላይ ከእግዚአብሔር ጋር አውሩ። እሱ ይሻላችኋል። የቤተ ክርስቲያን ፖለቲካ በጣም የደከማችሁ የሰለቻችሁ ካላችሁ በየትኛው በፕሮቴስታንት፣ በኦርቶዶክስ፣ በሙስሊም በየትኛው ቤታችሁ አንድ ክፍል ለይታችሁ እሷን የጸሎት ቤት በማድረግ ከአምላካችሁ ጋራ ተገናኙ። አለበለዚያ አሰልቺ አድካሚ ነው የሚሆነው። ተመሳስሏል። አስቸጋሪ ሆኗል። በጣም አስቸጋሪ ሆኗል። ያሳዝናል። ትራምፕ እንደዚህ አይነት በክርስቶስ ላይ ያላገጠ ኤአይ በኤአይ ሰርቶ የእሱ ትሩስ ሶሻል ላይ ሲለጥፍ ሲያላግጥ አንዳቸውም ፓስተሮች የሃይማኖት የቤተክርስቲያን መሪዎች ወጥተው ይሄንን ሲቃወሙ ወጥተው ለማንኛውም ወደዚህ ወደ አሜሪካው እንምጣና እንደዚህ አይነት የሃይማኖት ፌዝ እና ቀልድ በመሪዎች ሲካሄድ እንደው በሌላ ሃይማኖት ቢሆን ኖሮ ምን ያክል እንትን ሊያስነሳ እንደሚችል ይከንማጅ። አሁን ትራምፕ ክርስቶስ ኢየሱስን አስመስሎ ኤአይ ሰርቶ እንደዛ ሲለጥፍ ሌላ ሃይማኖት ነክቶ ቢሆን ኖሮ ብላችሁ አስቡት። ሊነሳ የሚችለው እንትን ግን ይህንን ያዩ አሜሪካን ውስጥ ያሉ የሃይማኖት ተቋም መሪዎች ግን አንዳቸውም ይህን ተቃውመው ወጥተው ሲያወግዙ ሲናገሩ ግን አታዩ። ለዛ ይመስለኛል የአሜሪካ ፖለቲከኞች በክርስትና የሚያላግጡት የሚያፌዙት እና በስንት ጊዜ አንድ ጊዜ አስታውሳለሁ ዶናልድ ትራምፕ ወጥቶ ከዋይት ሃውስ መጽሐፍ ቅዱስ ይዞ የሆነች ቤተክርስቲያን ላይ ቪዲዮ የተቀረጸ ፎቶግራፍ ሲነሳ እሱ መደለያ ነው፣ ቁማር ነው። ኢንፋክት የአሜሪካ ፖለቲከኛ መጽሐፍ ቅዱስ የሚያነሳው ሊቆምርበት ነው፣ ቁማር ለመጫወት ነው፣ ሌላ ነገር የለውም። እውነት ሀቅና እውነቱን እንነጋገር። ግን በጣም የሚያሳዝነው ኦኬ እነሱ ፖለቲከኞች ናቸው ቁማር ለመጫወት ነው እንበል። ግን በጣም የሚያሳፍረውና የሚያሳዝነው መጽሐፍ ቅዱሱን እናገለግላለን እናስተምራለን የሚሉት ሰዎች እነሱም ከዚህ ነገር ጋር ተደምረው የነዚህ ፖለቲከኞች አዳማቂ መሆናቸው። እምነት የሌለው ይሄ በሃይማኖት የታጠረ ሰው ጨካኝ ነው። በጣም ሃይማኖተኛ ሰው ጨካኝ ነው ላለው ሃይማኖትና እምነት ልዩነት አለው። ሁለት ነገር ናቸው። ሃይማኖት ማለት ጀስት ከመዋቅር ጋር ራሱን አሶሲየት ያደረገ ላይክ ይሄ ምንድነው ስትራክቸር እና ሳብስታንስ የሚባለው። ሳብስታንስ ሁሉ ጊዜ እምነት ነው አይደል? ሳብስታንሱ እምነት ነው። ለምሳሌ ባጭሩ ጥሩ መገለጫም ሊሆን የሚችለው የውሃ ወይ የኮካ ጠርሙስ ኮካ ኮላ ስትገዙ ከሱቅ አይ ቲንክ የምትገዙት ያቺ የኮካ ኮላዋን ፈሳሿን እንጂ ጠርሙሱን ትመልሳላችሁ አይደል? ኢትዮጵያ ስትገዙ ጠርሙሱ ተመላሽ ነው ይላል ባለሱቁ። ስለዚህ ኮካዋን ጠጥታችሁ ስጨርሱ ጠርሙሷን ትመልሷታላችሁ። ዋጋ የምትከፍሉት ለጠርሙሱ አይደለም ለምትጠጧት ነው። ሃይማኖት ጠርሙስ ነው። እምነት ደግሞ በጠርሙስ ውስጥ ያለ ወይ ኮካ ወይ ውሃ ነው ብላችሁ ያዙት። እንደው ጥሩ ምሳሌ ከሆነ ዛሬ ብዙ ሰው የሚጨነቀው ስለሚጠጣው አይደለም፣ ስለ ጠርሙስ ነው፣ ስለ ሃይማኖቱ ነው። ሃይማኖት ተቋም ነው፣ ድርጅት ነው፣ ስትራክቸር ነው። ስለዚህ ገንዘብ አምጡ ሲሏችሁ ያው ያችን እንትኗን ለማሽሞንሞን ነው፣ ቢልዲንጓን፣ ስትራክቸሯን ምናምኑን እንጂ ማንም ስለ ሰብስታንሱ አይጨነቅም፣ ስለ እምነቱ አይጨነቅም፣ ስለ ህይወቱ አይጨነቅም። ክርስትና የህይወት ጉዳይ ነው፣ የተቋም ጉዳይ፣ የሃይማኖት ጉዳይ አይደለም። ለዚህ ነው መድኃኒታችን ጌታችን ኢየሱስ ክርስቶስ ራሱ ምንድን ያለው? እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ፣ ሃይማኖት እንዲሆንላችሁ መጣሁ አላለም። ሃይማኖት እንዲበዛም መጣሁ አላለም። ህይወት እንዲሆንላችሁና እንዲበዛላችሁ መጣሁ። ዛሬ ክርስትና ህይወት አይደለም ሃይማኖት ነው የሆነው። ሃይማኖት ተቋም ነው የሆነው። ስለዚህ ቢዝነስም ነው ፖለቲካም ሆኗል። አሜሪካን ውስጥ ስፔሻል አሜሪካን ውስጥ 90% ቢዝነስና ፖለቲካ ላይ ነው የሚጫወተው። በቃ አለቀ።
ለዛ ይመስለኛል ያን ያክል እነ ዶናልድ ትራምፕ የሚያላግጠው ዶናልድ ትራምፕ የሚያፌዘው በኤአይ የክርስቶስ እንትን ራሱን እንደ ኢየሱስ ክርስቶስ ኢየሱስ ነኝ ብሎ እጅ የጫነ የሚያላግጠው ለዛ እና ይሄንን ተቃውሞ ይሄንን እንኳን ተቃውሞ እንኳን የሚናገር የቤተ ክርስቲያን መሪና አገልጋይ ነኝ የሚል አሜሪካን ውስጥ የለም። አታገኝ የሚያጫፍር ግን ታገኛል። በተመሳሳይ እኮ 4 ኪሎ ያለው የበሻሻውም ልጅ እንደዛ ነው። አጃቢዎቹ ሃይማኖተኞች ናቸው። በሃይማኖተኞች ታጅቦ ነው። ራሱን አንዳንድ ጊዜ ኢየሱስ ያደርጋል። ታስታውሳላችሁ? አንዴ በንግግሩ ክርስቶስ እኮ ከደቀ መዛሙርቱ ጋር መርከብ ላይ ያለተኛ ስንጠፋ አይገድህም እንዴ አሉት። እሱ ግን አብሯቸው ነበር እያለ ራሱን እኮ አንድ ፖርትሬት ሲያደርግ ነበረ። ኤኒሃው እንደዚህ ናቸው። እንደነዚህ አይነት ሰዎች አደገኞች ናቸው። የሃይማኖት ካባ ለብሶ የሚመጣ ፖለቲከኛ ከምንም ነገር በላይ ጨካኝ ነው። ሰው እኔ በቃ ሶሻሊስት ነኝ ኮሚኒስት ነኝ ብሎ ቢመጣ ይሻላል። በቃ እኔ ኤቲስት ነኝ በምንም ነገር አላምንም በቃ ኮሚኒስት ነኝ ብሎ የሚመጣ ጥሩ ነው፣ ይሻላል። ምክንያቱም ሁለት ነገር ይሄ እኮ በፖለቲካው ካልሆነለት ክርስቶስ ነኝ ሊልህ ስለሚችል ራሱን ለውጦ ድምፁን አጎርንኖ ይኸውላችሁ መጣው ምናምን ብሎ እንትን ነው ይጫወተዋል። እንትኗን ቶኑን ይለውጥብሃል። ስለዚህ በፖለቲካ ማትይዘው ከሆነ ፖፕሊዮ ሆኖ ይመጣብሃል። ቀሳውስት ሆኖ ይመጣብህና አትይዘውም። ስለዚህ ምን ይልሃል? ይሄ በፖለቲካው አልተጻፈም እግዚአብሔር ግን ተነግሮኝ ነው ይልሃል። ምን ታረጋለህ? አልነገርህም እንዳትለው እግዚአብሔር አንተ አይታይህም አያነጋግርህም ሊልህ ነው። እና አንዳንድ ይሄ ሁለቱን ለብሶ ይዞ የሚመጣ ሰው የሃይማኖት ካባም የፖለቲካም ይዞ የሚመጣ ሰው ሃይማኖት ሊኖረው ይችላል፣ ችግር የለውም። ግን በፖለቲካ ላዋጣ ሲልህ ግን የሃይማኖት ካባም ትለብስ ከሆነ እሱ ዴንጀረስ ነው፣ አደገኛ ነው። ስለዚህ አሁን የዶናልድ ትራምፕ በተመሳሳይ ይዞት የመጣው ነገር በዛ ነው። ሰምታችሁታል። በጦርነቱ እግዚአብሔር ብሎኝ ነው የእግዚአብሔርን ፈቃድ እያረኩኝ ነው ምናምን እያለ ያላግጣል እኮ። አሁን በጦርነቱ እንደሱ ሲል ነበር። እግዚአብሔር አዞኝ እግዚአብሔር ተናግሮ ምናምን እንደዚህ አይነት ነገር ይቀላቅላሉ። እና ሀገራችሁን ክርስትና አይደለም ይሄ። እንደነዚህ አይነት ወንበዴ ሌቦች ናቸው። እኔ ልንገራችሁ እንደ አንድ ክርስቲያን፣ እኔ ክርስቲያን ነኝ፣ ግን እንደነ ትራምፕ አይነቱን ወንበዴ ሌባ ዘራፊ፣ እንደ አብይ አህመዱን አይነት ሌባ ወንበዴ ዘራፊ ሲያሰኘው ሲሞቅ በማንኪያ ሲቀዘቅዝ በእጅ የሚያደርገውን ግን እውነቱን እነግርሃለሁ። ግን ያሳዝናል። አይኑ ሃይማኖትን ያሰድባሉ ብትሉኝ አብሶሉትሊ ሰዎች ዛሬ ላይ ሃይማኖት እየጠሉ ነው። ግን ኦፍኮርስ ክርስትና ሃይማኖት አይደለም። ግን ክርስትና ህይወት ነው። ክርስትና እምነት ነው። አለቀ። እምነት ሲሆን በግልህ ነው አይደል? በግልህ ያለ ግንኙነት ነው። ከተቋም ጋር የሚገናኝ ነገር የለውም። ስለዚህ ተቋሞች በሙሉ ዛሬ የፖለቲካ ማስፈጸሚያ እና ደግሞ ቢዝነስም እየሆኑ ስለመጡ ይህንን እንግዲህ እኛንን በስነ ስርዓት ማወቅ ለይቶ ማወቅ ተገቢ ነው ብዬ እላለሁ። ሰውን ደግሞ የሚያድነው ሃይማኖት ነው ብዬ አላምንም። ሰውን የሚያድነው እምነት ነው ብዬ ነው ማምነው። ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ነው የሚለው። ስለዚህ በልቡ አምኖ በቃ it's all about faith, it's all about እምነት ነው። it's not about religion አይደለም። እና ዓለማችን ዛሬ እየተበጠበጠች አንዱ ያለችው ዓለም ላይ እየተበጠበጠ ያለው በሃይማኖት ሃይማኖት የዓለማችን ችግር መፍትሄ ሳይሆን የዓለማችን ችግር እንትን ቆስቋሽ አነሳሽ አንዳጅ ነው። በተመሳሳይ ኔታንያሁ ጋር ሂድ፣ የእስራኤሉ ጠቅላይ ሚኒስትር ፖለቲካ ያወራልሃል። በፖለቲካው አልቀበል ካልከው በአብርሃም በኩል የተመረጠን ስፔሻል ህዝብ፣ ምርጥ ህዝብ፣ የእግዚአብሔር ምናምን ብሎ ወደ ሃይማኖት ይሄድብሃል። አማለቅ ነው ሌላው ይልሃል። እኛ ተጠርተን ነው ምናምን ይልሃል።
ሲያጭበረብር ነው። ሌባ በለው ይሄንን እነዚህ እግዚአብሔር አያውቃቸውም። እነዚህ በሃይማኖት መልክ ልብስ ለብሰው የዓለምን መከራ የሰውን ልጅ ስቃይ ለማርዘም ነው የመጡት። ባጭሩ አጭበርባሪ በለው። ግን ኦፍ ኮርስ በእነሱ ምክንያት የእግዚአብሔር ስም ይሰደባል። አብሶሉት ሰዎች ሃይማኖት ይጠላሉ። ሰዎች ሃይማኖት ቢጠሉ አትፍረዱባቸው። ሃይማኖተኛ ነን የሚሉ ሰዎች የሚሰሩትን የሚያደርጉትን እያዩ ስለሆነ ኦፍ ኮርስ ሃይማኖት ከእግዚአብሔር የታደልነው ነገር አይደለም። ከእግዚአብሔር የታደልነው ህይወት ነው፣ መርህ ነው፣ እምነት ነው፣ ተግባር ነው። በቃ አለቀ። ሰዎች በምትነግሯቸው ሳይሆን በምትኖሩት ነገር ነው ልባቸውን የምትነኩት። ሰውን ልጅ የምታሸንፈው በደግነት፣ በፍቅርህ፣ በሰላምህ፣ በትዕግስትህ፣ በመልካምነትህ ነው አይደል? እንጂ አሁን እኔ ዶናልድ ትራምፕ በኤአይ ራሱን እንደዛ ሰርቶ ሲለጥፍ በራሱ ሶሻል ፔጅ ላይ አልተደነኩም። ምክንያቱም ከሱ ጀርባ ያሉትም የሱ ቢጤዎች ናቸው። ለዛ ነው ውግዘት ያልሰማችሁት። እንዲያውም በዚህ አጋጣሚ የካቶሊኩን ፖፕ ሊዮን ላመሰግን ወዳለሁ። እሳቸውን የተቃወሙት በአደባባይ እሳቸውን ነው ለእሳቸውን ብሎ ነው ያንን የለጠፈው። እሳቸውንም ተናግሯቸዋል። ቴረብል ፎሪን ፖሊሲ የማያውቅ ምናምን ብሎ አቃሏቸዋል። የእሳቸው ፖፕ ሊዮን አትሊስት ግን የካቶሊኩ ፖፕ ሊዮ ምስጋና ይገባቸዋል። በአደባባይ ወጥተው የትራምፕን ያወገዙ ይባላል። ወደፊትም ቢሆን ሌላ ያወገዛ አትሰማም። ብዙ እውቅና ካላቸው ምንም አታዩ። ለማንኛውም የሚወገዝ ነው ያደረገው ነገር። ኢየሱስ ነኝ ብሎ በክርስቶስ ማላገጡ በጣም የሚያሳፍር፣ በጣም የሚያሳዝን። ሌላው እንግዲህ ከነገ ጀምሮ ኦልሞስት የአሜሪካ የጦር መርከቦች ወደ ስትሬት ኦፍ ሆርሙዝ ተጉዘዋል። መጓዝ ብቻ ሳይሆን ከነገ ጀምሮ ከነገ 10 AM ነው ያለው። ከጠዋት ጀምሮ ማንም በዛ ባህር የሚገባና የሚወጣ እንግዲህ የሚከፍልም ለኢራን የሚከፍልም ካለ እኛንን እንትን እናደርጋለን ብለዋል። እንግዲህ እኛንን የምንፈቅደው ነው እናስገባው እናስወጣው። አይ ቲንክ ያው ሌላ ጦርነት ለመጋበዝ ነው። እንዲያውም አንዲት ክሊፕ ቅድም አምጥቼ ነበር፣ ምናልባት እንድትመለከቱት እዛ አካባቢ ያለውን ግርግር። This is Sepah Navy Station. You must alter course and go back to the Indian Ocean immediately. If you don't obey my order, you will be targeted. Out. This is Coalition Warship 121, engaged in transit passage in accordance with international law. No challenge is attended to you. U.S. Navy warship transiting in the vicinity of Fujairah Port and Oman Sea. This is Sepah Navy. This is Sepah Navy. Last warning, last warning, last warning. Was close to High Island Port. Attention all vessels, attention all vessels, attention all vessels in Oman Sea. This is Iranian Sepah Navy. If you see any warship in your vicinity, keep a distance more than 10 miles from them because I'm ready to open fire on them. Well, አሁን ጀስት እዛ አካባቢ እንግዲህ ትርምስ ሊፈጠር ነው። ኦፍ ኮርስ ኢራኖች የዚህ የባብል ኤድመንድ መንደብን ወደብ በዚህ ከቀይ ባህር ወደ ጎልፍ ኦፍ ኤደን የሚሄነው እሱን እንዘጋዋለን ብለዋል። እነሱ ደግሞ ወል ጥሩ ስትሬት ኦፍ ሆርሙዝን መግቢያና መውጫው አካባቢ ላይ ካላችሁ እና እኛ ደግሞ የባብል ኤድመንድን ወደብ በዚህ በቀይ ባህር በኩል ወደ ጎልፍ ኦፍ ኤደን የሚወስደውን እኛ እሱንም ደግሞ እንዘጋዋለን። እንግዲህ ምን አይነት ኪዮስ ይዘው እየመጡ እንዳለ ይሄንን በተመለከተ ቻይና መግለጫ ወጥተዋል። እኛ እንግዲህ ማናቸውም የኛን ጥቅም የሚነካ ጉዳይ ነው፣ እኛም ጸጥ ብለን አናይም። የቻይናው የመከላከያ ሚኒስትር መግለጫ ወጥተዋል። ትናንትና ማምሻው ላይ መግለጫ ወጥተዋል። ዝም ብለንም ተኝተንም እናየው አይደለም። ለዛ ይመስለኛል እጅግ በጣም ቁጥራቸው ቀላል የማይባል ካርጎ ፕሌኖች ኢራን ውስጥ ሲያርፉ ነበር መሳሪያ ሰራገፉ።
እንደሰማነው ከሆነ ምናልባት ከታማኝ ምንጭ አልተረጋገጠም እንጂ የራሻም የጦር መርከብና ሰርጓጅ መርከቦችም ወደ ስትሬት ኦፍ ሆርሙዝ እየመጡ ነው እየተባለ እንግዲህ አስቡ እንግዲህ ምን አይነት ኪዮስ ሊፈጠር እንዳለ እንግዲህ አስቡ እንግዲህ እዚህ ውስጥ አሁን ሞመንት ይሄ ነገር ሲሰማ ከእንደገና የጋስ ፕራይሱ ከእንደገና ዋጋው ጨመረ ከእንደገና ጨመረ እንግዲህ እንዴት አድርጎ ዓለም ላይ ያለው ኢኮኖሚ ዲሴብል እየሆነ እንዳለ እዩት በማይረባ ትራምፕ በሚባል በዚህ ዋነኛው ደግሞ የዚህ የጦርነት ጠብጥ ጫሪው ኔታንያሁ በሚባል በተፈጠረ ነገር የዓለም ህዝብ መከራውን ይበላል በኢኮኖሚ ማለት ነው። ስለዚህ ይዞት እየመጣው ያለው ጣጣ ስትሬት ኦፍ ሆርሙዝ ላይ አያበቃም። ትዝ ይላችሁ እንደሆነ ከቀናት በፊት ከምን ላስት ታይም ነው እንጂ ከትናንትና ላይ ነው እንጂ ትናንቲውን ከትናንት ወዲያ በሰራሁት እንትን ላይ ምን አልኳችሁ? ስንቶች እንደምታስታውሱ አላውቅም። የሚቀጥለው ጦርነት ሆርሙዝ ላይ አያበቃም፣ ወደ ቀይ ባህር እየመጣ ነው። ቀይ ባህር ላይ ሌላም ነገር እየተሰራ ስላለ ምክንያቱም አሁን ሰሞኑን ኢትዮጵያ ውስጥ እነ ጻድቃንን ወደፊት አምጥተዋቸዋል ብያቸዋል። ስለዚህ ያው አሁን እስራኤሎች አይዞህ እያሉት ነው የበሻሻውን ልጅ። እነሱ ደግሞ ግድ የለም የየመኑን ሁቲ ለመምታት እኛ በቀይ ባህር መውጣት አለብን የሚል ነገር። ስለዚህ አሁን እንግዲህ ቀይ ባህር ላይ ደግሞ ሌላ ችግር ይፈጠራል ማለት ነው። ስለዚህ እዛው ስትሬት ኦፍ ሆርሙዝ ላይ አያበቃም፣ ወደ ቀይ ባህር ደግሞ ይሸጋገራል ብዬ ነበር ከትናንት ወዲያ ይመስለኛል። እችን ነገር ሰርቻለሁ እዚች መጥቼ ቪዲዮ አለ። ምክንያቱም የተያዘ ነው። ለዛም ኢራንም እንደሱ አለቻል። ኢራንም ወይ ጥሩ እንግዲህ በባብለ ኤልመንደብ ወደብ አካባቢ ያለውን እኔ እሱን ደግሞ እኔም እዘጋለሁ። ስለዚህ አሁን ኦልሞስት እየተመመ ነው የአሜሪካ የጦር መርከብ። በተመሳሳይ አይ ቲንክ ይሄ አብርሃም ሊንከን የሚባለውም እዛ አለ። ቅድም የምታዩት ያሳየኋችሁ ቪዲዮ ላይ ወደ ጎልፍ ኦፍ ኤደን ሂዱ ልቀቁ እያለ ነው። ስትሬት ኦፍ ሆርሙዝ ላይ ያሉትን የቆሙትን የአሜሪካን መርከቦች ለቃችሁ ውጡ እያለ ነው። አንድ የኢራን እንትን ይሄ ፈጣን ቦት እንትን እተኩሳለሁ አለበለዛ ለቃችሁ ውጡ እያለ ነው። ሰጣ ገባውን በሌላም ቪዲዮ ላይ ምናልባት ይዤላችሁ እመጣለሁ። ሰጣ ገባውን ታዩታላችሁ። እንግዲህ ተመልሶ አሁን አደገኛ እኮ የሚያደርገው ስትሬት ኦፍ ሆርሙዝ ላይ ብቻ አይደለም፣ ጦርነቱ ወደ ቀይ ባህርም ሊመጣ ነው። ወደ ቀይ ባህር ላይ ከመጣ አስቡት እንግዲህ በዚች አሁን በአጭር ጊዜ ውስጥ አሁን በዚች እንኳን ሰሞኑን ትናንትናና ዛሬ በተፈጠረችው ነገር የጋዝ ፕራይስ ወጥቷል። አሁን ወደ ቀይ ባህር ሄደ ደግሞ ከተባለ አስቡት አብዛኛው ፕሌኖች አገልግሎት ያቆማሉ፣ በረራ የሚባል ይቆማል። ምክንያቱም እነዚህ ፕሌኖች የሚወስዱት ነዳጅ ደግሞ ይሄ ለመኪና የሚቀዳው አይደለም፣ ለየት ያለ ጥራቱም ምኑም ለየት ያለ ነው። እነሱ ሁሉ ያቆማሉ። ምንም አይነት ነዳጅ ማግኘት አይችሉም። ብዙ ኢነርጂዎች ድርጅት በሉ ፋብሪካ በሉ ካምፓኒ በሉ ምን በሉ ኦልሞስት ኤዥያ አካባቢ እነ ፊሊፒን እነ ቪየትናም እነ ምናምን ብዙ ነገር እያቆሙ ብዙ ነገር እየቆመ ነው። ብዙ ነገርም እያቆሙ ነው። አሁን ደግሞ ወደዚህ ሲመጣ በሉ እዛ አካባቢም ደግሞ ቀላል አይደለም። ጅቡቲ አካባቢ የአሜሪካ ቤዝ አለ። ቀላል አይደለም። ወደዛ መምጣቱ አይቀርም። የሆነ ነገር ከተለኮሰ ወደዚህም ይመጣል። አፍሪካን እርሳው ማለት አፍሪካን ትረሰዋል። እዚህ መሀል ላይ እኛ እንዲያውም አሁን የኢኮኖሚ ስታንዳርድ ያወራ ነው በኤዥያ እና በአውሮፓ እነዚህ ባደጉ ሀገራት ነው። አፍሪካ ላይ ያለው ትረሰዋለ። አፍሪካ ውስጥ ያሉ ፕሌኖች ያው ቡና የሚሸጥባቸው ነው የሚሆኑ ወይ ሬስቶራንት ታደርጋቸውና ፕሌኖቹ ለጊዜው መብረር ስለማይችሉ ወንበሮቹን የሬስቶራንት ቴብል እና እንትን ገጥመህ ለጊዜው እራትና ምሳ መብያ አድርገናቸዋል ካላልክ በስተቀር በዛ ምናልባት የተወሰነ ገንዘብ ልታገኝ ካልሆነ በስተቀር በዚያ አቅጣጫ ከቀጠለ ሊሆን የሚችለው ይሄ ነው። ተመልሶ ሪዚዩም ማድረጉ አይቀርም። ጦርነቱ ወደ ነበረበት መመለሱ መግባቱ አይቀርም። ምክንያቱም ለኢራንም የኢራን ገቢ ስትሬት ኦፍ ሆርሙዝ ማለት ለኢራን ወደብ አይደለም፣ በቃ የህልውናቸው ምንጭ ነው። 60% የአገሪቱ ሀብት ነዳጅ በመሸጥ ነው የሚተዳደሩት።
one way or another ስለዚህ እሱን ዘግተህ እነሱም ተኝተው አይ ግድ የለም ብለው የሚቀመጡበት ሁኔታ አይደለም። ስለዚህ አይ ቲንክ እኔ የትራምፕ አይ ቲንክ ትራምፕም somehow እንደ ድሮ ይሄ ትቢቱ ቀንሷል። ብሎት አፈንድቶ ከኔታንያሁ ጋር ምናልባት ኔታንያሁ ነው እንዲቀጥል የሚፈልገው። ኔታንያሁ ጉዳይ አይደለም። ስትሬት ኦፍ ሆርሙዝ ተዘጋ፣ ቀይ ባህር የባብል መንደብ ወደብ ተዘጋ፣ ጉዳዩ አይደለም እሱ። እንዲያውም ለኔታንያሁ ምርጫው ደስ የሚለው ጦርነት ቢቀጥል ነው። አሁን እያየሁኝ ነበረ እዚህ ስቱዲዮ ከመግባቴ በፊት እዛ ሚዲያ የእስራኤል ውስጥ ያሉ ሚዲያዎች ፖለቲከኞች ምን እያሉ እንዳለ እነሱ ኔታንያሁን እያወገዙ ምንም ያገኘነው ነገር የለም የአምስት ሳምንት ጦርነቱ በ5 ሳምንት ጦርነት እስራኤል ምን አገኘች ብለው መጠየቅ ጀምረዋል። ፖለቲከኞች፣ አዋቂዎች በትርጉም ስሰማ ነበረ የእስራኤል ቴሌቪዥን ላይ በጣም እየተቃወሙ ሲናገሩ ምንም ያገኘነው ነገር የለም። ኢራንን ብትሆን ይሄ ዩራኒየም ኒውክሌር ዌፐን ለመስራት የሚያበቃት ዩራኒየም ምንም አለ ኦልሞስት አስቀምጠውታል። ነቃቅለው የት እንደሆነ የት ቦታ እንደሆነ አይታወቅም። አንዳንዶች ሺፕ አድርገውታል ወደ ራሻ ለጊዜው ነው የሚባለው። አንዳንዱ ደግሞ ነው እዛ ኢራን ውስጥ እጅግ በጣም ጥልቅ በሆነ ተራራ ስር ቀብረውታል ነው የሚባለው። ለማንኛውም እሱ አልወደመም አለ ነቃቅለው አስቀምጠውታል። ኤኒ ታይም ሰላም ሲመጣ ሲረጋጋ የፓወር ፕላንታችንን የዚህ ኒውክሌር ኢነርጂውን ስራችንን እንቀጥላለን ብለዋል። ምክንያቱም እነዛ 200 የሚጠጉ የራሻም ሳይንቲስቶች አሁን ወደ ራሻ ተመልሰዋል። ስለዚህ አሁን እስራኤል ውስጥ እየተነሳ ያለው ጥያቄ በፖለቲከኞች እና በአዋቂዎች ምንድነው ያተረፍነው፣ ምንድነው የጠቀመን ነገር የሚል ጥያቄ አንስተዋል። እሱ ብቻ ሳይሆን አንዳንድ ጥሩ ጋዜጠኞች ከትናንትና በስቲያ ኔታንያሁን ስትጠይቅ የነበረችው ፖለቲካ ማለት ኦፒኒየን ነው፣ ኦፒኒየንህን ለፓብሊክ መሸጥ ነው። አሁን ግን አውሮፓውያን እንኳን ሳይቀር የእስራኤልን ፖለቲካ እየጠሉት ነው። አሁን ሃንጋሪ አይታችኋል። 16 ዓመት ሙሉ መሪ የነበረው ሰው ኢሚዲየትሊ ነው ህዝቡ ሪቮክ ያደረገው፣ ሌላኛውን የመረጠው። 16 ዓመት የነበረው የሃንጋሪ መሪ ፕሮ እስራኤል ነው፣ ኔታንያሁ ነው፣ ፕሮ ትራምፕ ነው። አስወገዱት። ምክንያቱም አውሮፓውያን ራሱ የእስራኤልን ፖለቲካ መጥላት ጀመሩ። መስማት አይፈልም፣ መጥላት ጀመሩ። ለምን? ፖለቲካው የሚሸጥ አይደለም። የኔታንያሁ ፖለቲካ የጦርነት ፖለቲካ ነው፣ የምትገዛው አይደለም። ጠብ ነው፣ ጥል ነው፣ ጦርነት ነው፣ ቦምብ ነው፣ ምንድን ነው በቃ አትወዶ ኔጎሽየት አድርግ አያምንም። ኔታንያሁ በኔጎሽዬሽን አያምንም። ምን እያለች ጋዜጠኛዋ ትጠይቀዋለች ለኔታንያሁ ፖለቲካ ኦፒኒየን ያንተን ፖለቲካ ማንም አይገዛም ትለውና ኢንፋክት እውነቱን ልንገር ትለዋለች ፊት ለፊት። እኔ ራሱ አልገዛውም ያንተን ፖለቲካ ነው የምትለው ጋዜጠኛ። ምን የሚሸጥ ፖለቲካ አይደል። እና እያራከን ነው፣ ከዓለም ላይ እያጋጨን ነው፣ እየተጠላን ነው። ደግሞ እውነታቸውን ነው ጋዜጠኞቹ። አንዳንድ የእስራኤል የፖለቲካ ተቃዋሚዎችም ህዝቡም እያነሱ ያሉት ጥያቄ ትክክል ነው። በዓለም እንድንጠላ እያረጋችሁን ነው፣ እንደ ጠበኛ እንደ ጦረኛ እያሳያችሁን ነው። ይሄ ትክክል አይደለም የኔታንያሁ አካሄድ ብለው መቃወም ጀምረዋል። ኦልሬዲ የእነሱን ቴሌቪዥን ገብታችሁ እዩት በትርጉም። ያንን ነው የምታዳምጡት። ትክክል ናቸው እኮ። አሁን አይታችኋል። ምናልባት ቪዲዮን አዘጋጅቼ ነበረ፣ እንደው ቅድም ተቋረጠብኝ እንጂ ሰምታችሁት ይሆናል። የእስራኤል የመከላከያ ሚኒስትሩ ነው ወጥቶ ምን እንዳለ። አሁን አዲሷ ሌላዋ ኢራን ደግሞ ተርኪ ናት ብሎ አሁን ከተርኪ ጋር ከኤርዶጋን ጋር ሰጣ ገባ ጀምሯል። ኤርዶጋንም የሰላም ድርድሩ በፓኪስታን በኩል ያለው የሰላም ድርድር ካልሰራ እኔ ወደ ጦርነት እገባለሁ ብሏል ኤርዶጋን። አሁን
ማንና ማን ጀምረዋል? ተርኪና እስራኤል የቃላት ውርወራ ጀምረዋል። የቃላት ጦርነት መጨረሻ የጥይት ይሆናል። እንግዲህ አስቡ፣ ከኢራን ላይ ጋር ያለው ሳያልቅ፣ ከሊባኖን ጋር ያለው ሳያልቅ፣ ሌላ ከተርኪ ጋር ኢንፋክት አንዳንዶች እንደሚሉት የኢራንን ከጨረሱ ኔታንያሁ ወደ ተርኪ መሄድ ይፈልጋል። አሁን አዲሷ ሌላዋ ኢራን ናት እየተባለች ነው ተርኪ፣ በአንዳንድ የእስራኤል የጦር አመራርና ፖለቲከኞች ማለት ነው። ስለዚህ ወደ እነዛም ሊሄዱ ነው። ኢንፋክት ይሄ ከናይል ከፋርስ እስከ ናይል የሚሉትን ጂኦግራፊ በዘፍጥረት ምዕራፍ 15 ያለውን ሐሳብ የሚያቀነቅኑ ከሆነ ከሳውዲም ጋር ሳውዲን ያካትታል፣ ጆርዳንን ያካትታል፣ ሊባኖንን ያካትታል፣ ሶሪያን ያካትታል፣ በተወሰነ መልኩ ግብፅን ያካትታል። እነሱም ያምኑበት የሚስሉት ካርታ እነዚህን ሀገሮች ሁሉ ያካትታል። ከኤፍራጥስ እስከ ናይል የሚሉት ለአብርሃም ተሰጥቶታል የተስፋ ቃል፣ ይሄኛ መሬት ነው ተብሎ በዘፍጥረት 15 ላይ የሚጠቀሰው ማለት ነው። ከነዚህ ሁሉ ሀገሮች ላይ ጦርነት እንዴት ይችሉታል ነው? እንዴት ትዋጋለህ? ኢንፋክት አሁን አይሰራም ይሄ የሚባለው ነገርም ትክክልም አይደለም። ትርጉሙም ሃይማኖታዊውም እውነት ይመርመር ከተባለ ትክክልም አይደለም። አሁን እግዚአብሔር የእንትናን መሬት እንትና ይውሰድ፣ ተዋግተው ውሰድ፣ ተጋድለው ውሰድ የሚል ነገር እኔ ማውቀው እግዚአብሔር እንደዛ አይነት አቋምም እንደዛ አይነት ዓላማም የለውም፣ ትምህርትም የለውም። ግን ከስንቱ ጋር ሊጣሉ ነው? ከስንቱ ጋር ወደ ጦርነት ሊገቡ ነው? ስለዚህ በዓለም ላይ ያለውን ፒክቸር ኔታንያሁ እያበላሸባቸው፣ የእስራኤልን ፒክቸር ዓለም ላይ ያለው በሙሉ እያበላሸባቸው፣ ህዝቡም ቆም ብሎ ነቅቶ ኔታንያሁን በቃ ማለት አለበት። ወደ ሰላምና ወደ ንግግርና በቃ አይሆንም፣ ያንተ ምንም የጦረኛ አስተሳሰብና አካሄድ የሚያዛልቅ አይደለም ማለት አለበት። ምክንያቱም የኢራን ጦር ዋናው በኔታንያሁ የተጀመረ ስለሆነ ትራምፕ ተጎትቶ እንደገባ ግልጽ ነው። ጆን ኬሪ ተናግረዋል ወጥተው። ኦባማን ጠይቆት ነበር ኔታንያሁ እምቢ አለው። ባይደንን ጠየቀው እምቢ አለው። ቡሽን ጠየቀው እምቢ አለው። ትራምፕ ላይ ሲመጣ ቀላል ነው። ትራምፕን የዚህ ናርሲስቲክ ፐርሰናሊቲ ነው ያለው። ትራምፕ አወድሰው፣ ውዳሴ፣ ቅዳሴ፣ ሙጋሴ ስጠው። በቃ ትራምፕ አንተን የመሰለ የለም ትለዋል። እንደው በአሜሪካ ታሪክ ውስጥ እንደ ትራምፕ ወረስት መሪ የለም። አይደለም የሚሰራውን የሚናገረውን ማያቅ። እውነት እንነጋገር ከተባለ ወረስት ሊደር ነው ትራምፕ። ኦብቪየስሊ ግን በቀላሉ ዓላማህን ልታሳካበት ቼቼ ለማለት በተኖቹን ማወቅ ነው። ትራምፕን አድናቆትና ውዳሴ በቃ ልክ ኢየሱስ ነኝ ብሎ እንደወጣው ነው በኤአይ ሰርቶ እንደለጠፈው። በቃ ኢየሱስ ነህ ካልከው አለቀ። አስቸጋሪ። ስለዚህ ሁላችንንም ለከፈን ነገር የመጣው ጣጣ ለሁላችንም ተረፈ። ስለዚህ አሁን ከነገ ጀምሮ ደግሞ ነገ 10 AM ላይ እንግዲህ ጠዋት መሆኑን ኦልሬዲ መርከቦቹ ናቪጌት ያደርጋሉ ማለት ነው፣ እንትን ያደርጋሉ ማለት ነው። እነሱ የሚገባና የሚወጣውን ይቆጣጠራሉ ማለት ነው። ማለት የአሜሪካ የጦር መርከቦች እዛ ጋራ ወደ ስትሬት ኦፍ ሆርሙዝ ላይ የኢራኖች አለ፣ ከዚህ ስትወጣ የአሜሪካኖች አለ። ከዛ በኋላ እነሱ ደግሞ ወደ ቀይ ባህር እንሄዳለን፣ ቀይ ባህርም ላይ እንመጣለን ብለዋል። ምን ሊሆን ምን ሊፈጠር እንደሚችል እንግዲህ ከንማጅ ነው። ስለዚህ አሜሪካን ውስጥም ትራምፕ ስቴብል አይደለም ጭንቅላቱ የሚሉ ፖለቲከኞች ከሪፐብሊካን ራሱ ናት ከዲሞክራት ከሪፐብሊካንም መነሳት ጀምረዋል። ህዝቡም ራሱ በተመሳሳይ የተቃውሞ ሰልፍ አንዱ ያያችሁት የአሜሪካ እንደዛ ነው። ስቴብል አይደለም ጭንቅላቱ ሰውየው አይደለም። ስለዚህ እንደው ኢምፒችመንት ለመጀመሪያ ጊዜ አይ ቲንክ ትራምፕ ላይ የሚካሄድ ይመስለኛል ብዬ ተስፋ አደርጋለሁ። ከዚህ አሁን የዚህ የ2 ዓመቱ የኮንግረስ ምርጫ ሲካሄድ ምናልባት እንግዲህ አብዛኛውን ሲት በዲሞክራት ከተወሰደ ኢምፒች ያደርጉታል። በቃ ይበቃል፣ ግድ የለም
ትራምፕ አንተን ዋይት ሃውስ ሳይሆን አማኑኤል ነው መላክ ያለብን የሚሉ ይመስለኛል። አለበለዚያ በዚሁ ከቀጠለ ፕሬቲማች የዓለም ኢኮኖሚ ቀስ በቀስ ፍሪዝ እያደረገ ነው፣ ሙሉ ለሙሉ ፍሪዝ አድርጎ ሳያልቅ በፊት ማለት ነው። እና አንዳንድ ጊዜ ነው አቅም ያላቸውን ሰዎች ወደ አመራር ማምጣት የብዙ ቢሊዮኖችን ህይወት መታደግ ነው። ጦርነት ብቻ አይደለም ሰው የሚሞተው። አሁን የዚህ የፈርቲላይዘር በስትሬት ኦፍ ሆርሙዝ የሚያልፈው ተዘግቷል። ገበሬው አይዘራም፣ ረሃብ ይገባል ማለት ነው። ዓለማችን ላይ ረሃብ ይገባ አሚን ነው ሀቅ ነው። ፈርቲላይዘር ምንም የሚልኩ ሀገራት እነ ኳታር ሌሎችም ሀገራት ኦልሬዲ አቁመዋል። የሚንቀሳቀስ ነገር የለም። ስለዚህ ይዞት እየመጣ ያለው ጣጣ ቀለላል። ለማንኛውም ይህንን መረጃ ካልን እስቲ ከነገ ጀምሮ ነገ ቲኤንኤኤም ጀምሮ ስራቸውን ይጀምራሉ ብሎናል ትራምፕ። ምን ይፈጠራል የሚለውን እናያለን። የቻይናም መርከብ እዚህ አጣብቂኝ ውስጥ እንዳለ ነው። የቻይናም መከላከያ ሚኒስትር ማስጠንቀቂያ ሲሰጥ ነበረ ለአሜሪካ። እንግዲህ ምን ይፈጠራል ምናየው ይሆናል። እንግዲህ ከነገ በኋላ ደግሞ በዛ በባህሩ አካባቢ የሚፈጠረውን ነገር ደግሞ ይዘንላችሁ እንመጣለን ማለት ነው። ፕሮግራማችንን ሰብስክራይብ፣ ላይክ እና ሼር አድርጋችሁ አድርሱልን። ይሄንን ካልን ይበቃል። ስለ ቴክኒካል እንትኖቻችን ትልቅ ይቅርታ እንጠይቃለን። የቴክኒካል ችግር ነበረው በመሃል ላይ ተቋርጦ፣ ስለሱ ይቅርታ እንጠይቃለን። ይህን ካልኩን ይብቃን። ቸርን ሰንብት። ደህና